በጣም ደስ የሚል ነገር ነውና እኔ ለሰርግ ብታደለስ ይለኛል የምር። እኔ አሁን ራሱ ወደ 23 21 አመት እየደረስኩ ነው እድሜ ማለት ነው 21 አመቴ ነው። ግን ያው ባገባ ደስ ይለኛል በዚህ ሰዓት ራሱ 21 አመቴ። በጣም ነው ደስ ያለኝ። ትልቅ ነገር ነው የሰሩት ጋሽ። የእርሶ ባይኖሩ ነው የምር በጣም ተለያይተው ነበር የሚቀሩት። እርግጠኛ ነኝ የምር ተለያይተው ይቀሩ ነበር። እርሶ መጥቶ ይሄን ነገር ባይፈቱት ኖሮ ማርያምን ተለያይተው ነበር የሚቀሩት። ለምን ብለሽው አይደል እንዴ? እሺ ሲጀመር ማለት ነው። ሲጀመር ደግሞ አንቺ እኔም ብለሽ አይመጣሽ እንደዚህ አይነት ነገር ለምን እንደምታረጊ እኮ እሱን ማግኘት አለብኝ፣ ማውራት አለብኝ እኮ። ምንድነው የምታወሪው? ቆይ አይደለም ማለት ኧረ በስመ አብ ምንድነው መጨረስ ያለባት ጉዳይ ካለ ትጨርስ። ምንድነው የምትጨርሰው? ይሄ ትጨርስ ከአቤል ጋር ማለት ነው። ያንንም ሳይጨርስ እዚህ ጋር ስለ አቤል ወይኔ በገዝ ኧረ በስመ አብ። በእያንዳንዱ ነገር በቃ ደስ እያለኝ ነው የሆነ ደስ እያለኝ ደስ እያለኝ ነው ማለት ይሄ ሰው ከጭቅጭቅ ወጥቶ ከንትርክ ወጥቶ የሰው ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልን። እኛ ደህና ነን፣ እግዚአብሔር ይመስገን። ሁሉም ሰላም እየሆነ ነው። ሁሉ ነገር ደስ በሚል መንገድ ሁሉ ነገር እየተከናወነ ይመስለኛል። ያው እኛም ደህና ነን፣ እግዚአብሔር ይመስገን። እና በጣም ነው ደስ ያለኝ ቤተሰቦች በማየው ነገር በምሰማው ነገር በእያንዳንዱ ነገር በቃ ደስ እያለኝ ነው የሆነ ደስ እያለኝ ደስ እያለኝ ነው ማለት ይሄ ሰው ከጭቅጭቅ ወጥቶ ከንትርክ ወጥቶ የሰውን እንትን ከማንቦራጨቅ ወጥቶ ሰው የሚሰበሰብበት ሰዓት መድረሱ ደስ ይላል በጣም ማለት በቃ አሁን የእነ ሩታና የእነ አብርሃም ነገር በቃ እንዲህ መስተካከሉ ምናምን ለኔ እንደኔ ደስተኛ ነኝ በጣም። ለምን ብዙ ነገር ለፍተንበታል። እኔም ጓደኛዬም ብንሆን ብዙ ነገር ለፍተንበታል። ቤተሰቦች በጣም ደስ ያለኝ እነሱ በመታረቃቸው፣ አብርሃምም ሩታም በመታረቃቸው በጣም ደስተኛ ነኝ። የዚህ ደግሞ አስተዋጽኦ የአብርሃም አባት ያው በጣም ትልቅ ነገር ነው ያደረገው። በብዙ ሰዎች ቢባሉ ቢሰሩ እምቢ ብለው ያው አባትነት ደግሞ ከባድ ነው። በአብርሃም አባት ሊታረቁ በቅተዋል፣ ሁለቱም ለዚህ በቅተዋል ማለት ነው ቤተሰቦች። እና በጣም ነው ደስ ያለኝ ትናንትና ባየሁትን ቪዲዮ ጋሽዬ በቃ ሁለቱንም ሲቆጣ ምናምን ነገር ሩታም አብርሃም እሺ ብለው መቀበላቸው ደግሞ በጣም ደስ የሚለው። ያው ግን ቢገረፉ ደስ ይለኝ ነበር፣ ዝም ብለው ቢቆነጠጡ አሪፍ ነበር፣ ደስ ይለኝ ነበር። ለምን እንዳይደገማቸው እንደዚህ አይነት ስህተት እንዳይሰሩ። አንዳንዴ ትንሽዬ ስህተት ብዙ ነገር ነው የምታበላሸው እና እነሱ ትንሽዬ ስህተት ሰሩ። ከዛ በኋላ ብዙ ሰው ገባ ለፋ እነሱ ለማታረቅ በጣም ብዙ ሰው ደክሟል። ባይዘው እነሱ ለማስታረቅ ለማባላትም ብዙ ሰው ደክሟል። ግን በስተመጨረሻ ያው ከቤተሰብ የሚበልጥ ነገር የለም ነውና ሁለቱም ጋሽዬን ፈርተው ያው በመታረቃቸው ደስ ብሎኛል። ነው ደስ ያለኝ። ዝም ብዬ አንድ 10,000 ብር ኬክ በራሱ በደፋ ደስ ይለኛል። ጾም ነው የጾም እንትን 10,000 ብር እንትን ኬክ በደፋ ደስ ይለኝ ነበር ለናብራ። ግን ኬት ይመጣል ብር እና በጣም ደስተኛ ነኝ። በቃ እንደዚህ ነው የሚያምርባችሁ እናንተ ማንናቸውንም ማስገባት ማስወጣት የለባችሁ። ላይፋችሁ ላይ በቃ አርሳችሁ መምራት ነው ያለባችሁ። ትልቅ ልጆች ናችሁ። ማንም ሊመክራችሁ አይገባም። ብዙ አሪያ የምትሆኑ ሰዎች ናችሁ ለፍቅርም ለእያንዳንዱ ነገር ማለት ነው። እና እንደዚህ አይነት ስህተት መደገም የለበትም ካሁን በኋላ። ብዙ ሰው በጣም ተጎድቷል በእናንተ ማለት ነው። በጣም ብዙ ሰው ስራውን ፈቶ የእናንተን ነገር ለማስተካከል ከጅቡቲ ጀምሮ እስከ ቡታጀራ ድረስ ብዙ ሰው እንትን ብሏል። የምር በጣም ነው እንትን የተሰማኝ። የምር እኔ አሁን አንዱ ጓደኛዬ ነበር እና የእነ ሩታና የእነ አብርሃም ነገር ለማስተካከል ከጅቡቲ አንስቶ እስከ አዲስ አበባ ድረስ በእግሩ እየሄደ ነበር። በቃ መኪና አጥቶ ማለት ነው ለማስታረቅ አዲስ አበባ ድረስ ለመግባት እና ያን ያክል ነው መስዋዕት እንትን የተባለው ማለት ነው። እንደ ቀልድ የሚታይ ነገር አይደለም። ይሄ ትልቅ ደስታ ነው ለኔ ትልቅ ደስታ ነው። እና ማታ ደውሎ ምን እንዳይታጋላችሁ ልጁ እንዴት በቃ እየፈነጠዘ ነበር። በቃ በጣም ደስ ብሎት መታረቃቸው ምናምን ነገር ደስ ብሎት በጣም ማለት እኛ ያደረግነው ነገር ትንሽ ነው እሱ በሰራው አንፃር አስቡት። አሁን በእግሩ ከሱዳን እስከ
አዲስ አበባ ድረስ በጣም ጭንቅ ነበር፣ የጦርነት ምናምን ነገር ስላለ በዛ የተነሳ በጣም ነው የሚያሳዝነውና ቤተሰቦች እኔ አሁን በጣም ደስተኛ ነኝ አሁን ባለውበት ነገር ከጋሽዬ የተቀበሉትና ወደ 4-5 አለውና አንዱ ሰተኝ ነው በጣም ነው ደስ ያለኝ። ትልቅ ነገር ነው የሰሩት ጋሽዬ። እርሶ ባይኖሩ ነው የምር በጣም ተለያይተው ነበር የሚቀሩት። እርግጠኛ ነኝ የምር ተለያይተው ይቀሩ ነበር። እርሶ መጥቶ ይሄን ነገር ባይፈቱት ኖሮ ማርያምን ተለያይተው ነበር የሚቀሩት። ለምን በጣም ትልቅ ስህተት እየሰሩ ስለነበረ ማለት ነው። የሆነ ወንድ መጣ ሴት መጣ በቃ በጣም የሚያስጠላ ነገር ስለገቡ እርሶ ባይመጡ ኖሮ ይሄ ነገር አይፈታም ነበር። በጣም ትልቅ ሰው ይለያሉ የምር። እንዲህ ነው በቃ አባት የልጁን ችግር መርዳት የሚችለው በእንደዚህ አይነት መንገድ ነው። እና ሩታም ያው አማቿን ፈርታ ጋሽዬን ፈርታ ነገሮችን አስተካክላለሁ ማለቷ ራሱ ያው ትልቅነት ነው። ሁሉም በየፊናው ምንትን ማለቷ አሪፍ ነው። ያው ደስ ይላል ብቻ ያለው ነገር ጋሽዬ ትልቅ ነገር አድርገዋል። በጣም ነው በቃ ደስ ይላል አሁን ያለው ነገር። ለሰርጋችሁ ያብቃን። ከዚህ በኋላ የህፃናት ስራ ባትሰሩ ደስ ይለናል። ትልቅ ልጆች ናችሁ፣ የተከበራችሁ ናችሁ። ከዚህ በኋላ የልጅ ነገር ባትሰሩ ደስ የሚል ነገር ብትሰሩ ደስ ይለኛል። መጣላት መነጨቃጨቅ ከእናንተ አይጠበቅም ታውቃላችሁ። ስለዚህ ሁላችሁም በጣም ሃፒነስ ነኝ፣ ደስተኛ ነኝ። ጾም ባይሆን ኖሮ ያው የጾም ብፌ ፍስክ ብፌ ኬትን ቤ ጋብዛቸው ነበር እና ዱባይ እንሄዳለን። እዩኤልም አውርቼዋለሁ፣ አቤላም እንሄዳለን። ሚዜ ማን እንደሆነ አላውቅም ብቻ እንደምንሄድ የሰማሁት ከሚዜዎች ውስጥ እኔ እንዳለው ነኝ። ሶስተኛ ሚዜ እንደሆንኩኝ ነው። አንደኛ እንትና ነው መሰለኝ ዳኒ ነው ካሜራ ማርክ ነው። አንደኛ ሚዜ ማርክ ነው አለኝ ካሜራማኑ። እሺ ሁለተኛስ ያው የእንትና ሚዜዎች ነን። እዩኤልም ስድስተኛ ሚዜ ነው ወይ ደግሞ እንትን እናደርገዋለን ዘበኛ ድንኳን ሰባሪ እንትን እንዳይል እናደርገዋለን። ብቻ ደስ የሚል ጊዜ እናሳልፋለን ብዬ አስባለሁ። ዱባይ ኬትም ተበድረን ቢሆን እንሄዳለን። ካሜራማን ኬትም ተበድረን ቢሆን እንሄዳለን ለእንትን ዱባይ ማለት ለሰርጋቸው። እና በጣም የሚያሳስበኝ ነገር ደግሞ ምንድነው ካሁን በኋላ በቃ እንዳትጣሉ የምር። አሁን በቃ ሰርጋችሁ ነው የምናየው። ልጆች 5-6 ልጆች ወልዳችሁ ምናምን ነገር በቃ ሰፈሩን ልጅ በልጅ እንድታረጉት ነው ፈልገው። ሰፈሩን 04 እንድታረጉት ነው ፈልገው። ልጅ በልጅ አድርጋችሁ በቃ ደስ የሚል ነገር እንድትሰሩ ነው ፈልገው ቤተሰቦች። ያ ነገርን እዩኤል ታውቁታላችሁ። እዩኤል ኤክሶ ጓደኛዬ ስለ ሰርጉም አንዳንድ ነገር እንድናወራ ደውዬለት ነበረ። ያው ሰርግ ሲደርስ ብዙ ነገር ወጪ ይኖርባል ሚዜ ስትሆን ያን ነገር ለማስተካከል ደውዬለት ነበረ። እስካሁን ቆይቷል። ቅድም ነው የደወልኩት፣ ቪዲዮን ከመጀመሪያ በፊት ነው የደወልኩት። ቤተሰቦች ያው እንጠብቀዋለን፣ እንግዲህ ነው ለጓደኛ የማይከፈል ነው ሰዓት የለም፣ እንጠብቃለን። ግን ቶሎ የማይመጣ ከሆነ እስከ 1 ሰዓት ጠብቀውና ሌላ ሚዜ ቀይርበታለሁ፣ ካልሆነ ኢሳያስን ቀይረዋል። ስለዚህ ቤተሰቦች እንጠብቀዋለን። እያክስን እንጠብቃታለን። ቆየ በጣም ከደወልኩት በጣም እና ቤተሰቦች በጣም ነው የደከመኝ። ቆየ በጣም ከዊጣ ነው እንደሚመጣው አይ ኬት እንዳይመጣ ግራ ገብቶኛል ቤተሰቦች። በጣም ደስ የሚል ነገር ነውና እኔ ለሰርግ ብታደል ደስ ይለኛል የምር። እኔ አሁን ራሱ ወደ 21 ዓመት እየደረስኩ ነው እድሜ ማለት ነው 21 ዓመቴ ነው። ግን ያው ባገባ ደስ ይለኛል በዚህ ሰዓት ራሱ 21 ዓመቴ ፒዲኤፍ ፎራው ከእንግዳ ጋር ነው። እንዴት ናችሁ? ቶታ አረ ሰላም ቢሆን አረ ማን ሰላም እንዴት ናችሁ? አማን ነው እያክስ። እኔ እኮ ስለ ሰርግ አልጠበኩም እሷ ይዘህ ትመጣለህ። አይ ያው ከነገርኩ ትንሽ ብቻ ሳልነግር ይዣት መምጣት ፈልጌ ነው። አረ ችግር የለም። እኔ እኮ ስጀምር በሩታ የሚጨክናኝት አለኝ በእሷ የሚጨክናኝት አለኝ። እንዲያውም ብትነግረኝም እኮ ይዛት ና እንጂ ምር አይ ሲጀምር ባለፈው ያስቀየምኳት እኮ ነው ሲጀምር። አይ ደውላልኝ ፈልጋችኋለሁ ማወራችሁ ነገር አለ እና ቡቼ ጋር ሙሰደኛ እንደፈልገዋለሁ ምናምን አለችኝ።
ያው እንግዲህ ምንድነው የምታወሪኝ ስልሽ ባለፈው በእርግጥ ተሰርቻለሁ የሆነ ሰው ስም አትጥራብኝ ምናምን ብለሽ ነው አይጣላም መጣላት ሳይሆን ያው ዝም ብለን መጣላት ሳይሆን ሲጠራሽ ታውቃለህ ስላለው ነገርና ስለሱ ወጣንሳ ደስ ይለኛል ዊክስ ላንሳ ካናዳይ እኮ ይቅርታ ብዬ ስከተልሽላ ምንም መልስ ሰጪኛለሽ አስታውስ ወይስ ረስተሽው ጥፋት አረሰውቱም ግን ያው አታንሳብኝ ያልኩክ ደው ስላለው ነገር ብዙ ነገር ስለምታውቅ እንደዛ ስላልክ ያልጠበቅኩ ነበር ስለሽ ነው ያለፈ ነገር ብዬ ስላሰብኩት ነው ከአቤል ጋር የነበረው ነገር ያለፈ ታሪክ ነው ብዬ ስላሰብኩ እኔ አሁን አቤል በጣም ጓደኛዬ እና ያለው ነገር በሙሉ አውቃለሁ ሁለቱን በምን እንደተለያዩ ምናምን አውቃለሁና እኔ ደግሞ እያምታውቃለህ እኔ ካንተ ይበልጣ አቤል አልግባባም እሱ ታውቃለህ ማለት ይቀርብ ሰው አንተ ነው እኔ ደግሞ በጣም ደግሞ ውስጥ ዲቴል ገብቼ ደግሞ ማውቀው ነገር የለም ስለሁለቱ ማለት እሱ አሁን የተዘጋ ፋይል ነው እኮ የተዘጋ ፋይል ነው እኮ ግን እኔ ደግሞ ጥልቅ ብዬ ማውቀው ነገር የዘጉት ፋይሉን አሁን ስለዚህ ጉዳይ ማንሳት የለባችሁ ምክንያቱም ደስ ላይልሽ ይችላል በጣም ነው የሚደብረኝ ያለፈን ነገር ቢሆን በጣም ነው የሚደብረኝ ግን እኛም አልገባንበትም በዚህ ጉዳይ ሁለታችሁ የምታውቁት ነገር ነው አቤልንም ስጠይቀው ከዚህ በፊት ከድሮ ከአቤል ጋር አዲስ አበባ ከመሄዱ በፊት ማለት ነው ይሄ ነገር አታንሱብኝ ምናምን ነበር የሚለን ማለት ነው ያው ውስጥሽ አንቺ ጋር ነው ያለው ይመስለኛል እሱ ነገር እኔም እኮ ግራ ገባኝ ታውቃለህ አሁን ግልጽ ስላለችልኝ እሷ ስሜቷን ራሱ ማወቅ ከበደኝ ቆይ አንዴ እኛ ብቻ ነን እያወራን ያለነው በመሀል ገብተሽ ሀሳብ በቃ ያለው ነገር እንደ ሚስጥር ማውቀው ነገር የለም እኔ ቢያንስ አንተ ነው የምትቀለው ያምር ከአቤል ጋር እንድታገናኝ እንፈልጋለሁ አቤል ጋር ቆይ ያንን ፋይል ዘግታችሁት አይደል እንዴ አሁን እዚች ጋር እንዴት ልታነሱ ይችላልሽ አሁን አትጥራብኝ ያጨረስነው ነገር አለ እናወራው ነገር አለ ማን አቤል አሁን አልፈልገውም እያልሻል ነበር እንዴ ሩታ ማለት ስለሱም እንድታወራልኝ እኮ አልፈልግም እያልሽ ነበር እኮ ማለት ስለሱ እንድነሳ አልፈልግም ግን እሱን ማወራው ነገር አለ ስለዛ ነው የፈለግሽ አዎ ፈልጋለሁ ያልኩ ነበር ለዛ ነው እኮ አሁን እኮ አልፈልገውም እያልሽ ነበር ሩታ ማለት ስለሱ ምንም አይነት ነገር እንዳትነግሩ በቃ እንዳታወሩ እያልሽ ነበር ምን አሁን ከመሬት ተነስቶ ምን ተገኘ ታዲያ ከመሬት ተነስቶ ፈልጋለሁ ለዛ እኔ ግራ እያጋባሽ ነው ሩታ ያወር እኔ በጣም ግራ እያጋባሽ አቤል እኮ አሁን አዲስ አበባ ላይ ያለው ነው እሺ ቆይ አሁን እንዴት እንደማረጋግጥ እደውልለትና እንትን እለዋለሁ ግን ያኔ በጣም አስከፍተሽው ነው መሰለኝ እሺ በጣም አስከፍቸው ነበር አሁን ከዛ በኋላ አሁን እንደዚህ አይነት ነገር ባነሳበት በጣም ተናዶ ነበር አቤል ራሱ ያኔ በተፈጠረው ነገር ጭራሽ ከኛ ጋር ሁላ ተደባብሮ ነበር ምን ሆነ ምንድነው አቤልን አገናኝ ስታገናኛት ነው እንዴ አንተ አላማ ቀደም ስለሱ ምን እያወራሽ ነበር እሷ ስለሱ አይነት በቃ ድምጽም ምን መስማት አልፈልግም ስሙ ምን ሊጠራ አልፈልግም እያለች አይደል አንቺ ራሱ እያልሽ አይደል እንዴ ሩታ ለፊት ነው ማውራት ፈልገዋለች እኮ እሱን ብቻውን ነው ማውራት የሚፈልገው እንጂ ምን አቤልን ብቻውን እንዲነሳ አልፈልግም አዎ ቅድማው ስለሱ ምንም አይነት ነገር እሺ የምታወራው ነገር ምንድነው ቆይ አይደለም አሁን አንቺ ምንድነው ከሱ ነው አግኝተሽ ማውራት የምትፈልጊው ነገር ምንድነው እስኪ ንገረኝ እስኪ የግል ጉዳይ ነው ምንድነው የግል ጉዳይ አረ እንዴ እሺ ሲጀመር ማለት ነው ሲጀመር ደግሞ አንቺ እኔም ብለሽ አይመጣሽው እንደዚህ አይነት ነገር ለምን እንደምታረጊው እኮ እሱን ማግኘት አለብኝ ማውራት አለብኝ እኮ ምንድነው የምታወሪው ቆይ አይደለም አንቺ አረ በስመ አብ ምንድነው መጨረስ ያለባት ጉዳይ ካለ ትጨርስ ምንድነው የምትጨርሰው ይሄለ ትጨርስ ከአቤል ጋር ማለት ነው ያንንም ሳይጨርስ እዚህ ጋር አሁን ስለ አቤል ወይኔ በገዝ አረ በስመ አብ ድጋሚ እንደዚህ አይነት ስታውን ማለት እንደዚህ አይነት ነገር እንዲፈጠር ፈልጌ አይደለም ባይዘው እኔ እንደዛ ከሆነ ስለ አይደለም እዩ አሁን እዚህ ጋር እንደሱ አይደለም እሺ ምንድነው ሩታ ምንድነው ያጨረሽው በፊት ተቃይመን የተለያየ ነው እኮ በቃ ተቃይማችሁ በቃ ፈታችሁ እኮ አሁን ድጋሚ ምንድነው የሚያገናኝሽ ነገር አንቺ እሱ የግል ጉዳይ ነው የግል ጉዳይ ነው እና ከሱ ጋር ማውራት የምፈልገው ነገር አለ አውርተን ሩታ ሲጀመር እኮ አንቺ ራስሽ የመጣሽው እኔ ለማስተካከል አይደል ሲጀመር እኮ እና ታዲያ ምንድነው እዚህ ጋር ስለ አቤል ማንሳት አለብሽ ልኖር እኮ አይደለም የሚለው ላወራው ነው ያልጨረስነው ምንድነው ያልጨረስነው ኧረ በእናትህ ይሄ አሁን እና አብራም እና ሩታ ደስታ ተደስቻለሁ ብዬ ድጋሜ ሌላ ነገር አዘን ውስጥ ከቱኛላችሁ ሩታ ኧረ በጊዜ የማይደረግ ነገር ታደርጊያለሽ አይደለም በቃ ሩታ ኧረ አይደለም በእናትህ ይሄ በጣም እየደበረኝ ነው እኔ በጣም እየደበረኝ ነው ቅርብሽ አይ ማግኘት አለብኝ ምንድነው አልጨረሳችሁም ጨርሳችኋል እንዴት የዛኔ ተለያይታ አሁን እንደገና ሌላ የሆነ ነገር መበጥበጥ ነው አልጨረስንም ማለት ስሜታዊ ነኝ የዛን ቀን በጣም አስቀይሜያለሁ ኧረ ሩታ በእናትህ ተረጋጊ ቆም ብለሽ አስቢበት
ምንድነው ላገኘው ምናምን የምትይው? አስቤበታለሁ እኮ ለዛ ነው ይቅርታ መጠየቅ ምናምን አለብኝ። ኧረ የሆነ የምትነግራት ከሆነ ነገራት። እኔ በጣም ነው አቤል አሁን እኮ የራሱ ላይፍ ነው የራሱ ህይወት ላይ ነው ያለው። ሩታ አሁን ወደዛ ከመመለስ ሊቀር አይሻልም እኮ መጀመሪያ አስቀይሜው ስለተለያየን ቢያንስ ይቅርታ መጠየቅ አለብኝ። ወደ መጀመሪያው ባንመለስም ይቅርታ መጠየቅ አለብኝ እኮ። በስልክ ላገናኝሽ ወይስ በምንድን ነው? በስልክ አይሆንም፣ በአካል አግኝቼው የማወራው ነገር አለ። እሱን ካስተካከልኩ በኋላ እንደ መጀመሪያው ይመለሳል። ከሰው ጋር ተቀያይሜ መለየት አልፈልግም። በጣም ነው ያስቀየምኩት የዛን ጊዜ። የእሱም ጥፋት ኖሮበት ሳይሆን ከራሴ አንግል አይቼው ነው ከሱ ጋር የተጣላ ነው። ወደ ሌላ ነገር የሚፈጠር ነገር አለ አሁን ላይ ማለት አቤል በጣም ተከፍቶና በጣም ደብሮታል። በዛ ነገር ጭራሽ ወደኋላ መመለስ የሚፈልግ አይመስልኝ እኮ። ወደኋላ ልንመለስ እኮ አይደለም፣ ይቅርታ መጠየቅ አለብኝ ስልክ የራሴን ስሜት ብቻ አዳምጪ ነው በንዴት በጣም ያስቀየምኩት። እናንተም ታውቃለህ ስላለው ነገር ጓደኛ ስለሆንክ ታወራላችሁ። እናወራለን ግን በዚህ ጉዳይ እንዳታወሪኝ ብሎ በጣም ተናዶ በጣም የዛን ሰሞን አቤል ራሱ ጥሩ ነገር ላይ አልነበረም። ባንቺ ምክንያት ነው ተነስቶም አዲስ አበባ ድረስ ከመግባት የደረሰው ጓደኛችን ማለት ነው። ይሄን ታውቂያለሽ? ባንቺ ምክንያት ነው። እና አሁን ድጋሚ እንደዛ አይነት ነገር አታርገ ያልን የተናገርነው ልጅ አሁን በዚህ ጉዳይ ሩታ ትፈልጋለች ብዬ እንትን በጣም ነው የሚቆጣኝ የሚጣላኝ። ምን አሁን እንዴት እንደማደርግልሽ አላውቅም። እየነገርከኝ ነውና በጣም አስቀይሜዋለሁ። የራሴን ስሜት ብቻ አዳምጪ ነው በእንዴት ብዙ ነገር የወሰንኩት እና ደግሞ በጣም ስላስቀየምኩት ማውራት አለብኝ ከሱ ጋር ግዴታ ነው። እሺ ሩታ እና አንዴ ብቻ እኔ አይሆንም ግን ማለት ነው አሁን ከጓደኛዬ ጋር እንደምጣላ እርግጠኛ ሆኜ ነው ማወራልሽ እራሱ ማለት ነው። አይ ይሄ እኮ ትጣሉም ለምን እንደሆነ ታውቃለህ? በጣም ስላስቀየምኩት ይቅርታ ጠይቄው መመለስ ፈልጋለሁ። ወደ ድሮም ባንመለስ እሱን ይቅርታ መጠየቅ ፈልጋለሁ። ምክንያቱም ብዙ ነገር አበላሽቻለሁ በራሴ ስሜት ብቻ ተናድቼ ማለት ነው። እሱን ልረዳው መሞከር ነበረብኝ፣ አልተረዳሁትም። አሁን ከቡቼ ጋር ነው እንደዚህ አይነት ነገር ውስጥ ገባ ታውቂያለሽ። የማያውቀው ነገር ውስጥ ይዤው መጥቼ አሁን ከኔ ጋር መጣወቀ ስልሽ መጀመሪያ እዛው በትነግሪ ኖሮ ብዙ ነገር እናስተካክል ነበረ። አሁን ቡቼን ተናዶ ነው ሄደው ታውቂያለሽ። በኋላ አሁን ከኔ ጋር ያለው ነገር ይሄ እኮ ማስታረቅ ነው። ሰዎች ታስታርቅ አይደለም እንዴ? ስለዚህ ይሄንን ማስታረቅ ያከታቸው። ቡቼ ደግሞ ችግር የለውም አናግረዋለሁ። አልተረዳኝም እኮ ነው ሌላ ይቅርታ እንጠይቀዋለን። እሱ ችግር የለውም ማን አናግረዋለሁ በደንብ አልተረዳኝም እኔ ለዛ ነው። እና እንደውም እንሂድና እናናግረው ብቻ ነው። እሺ እናናግረው